እንደምን ኖራችሁ እንደምን ከርማችሁ እንደምን አመሻችሁ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ ዝነኛና ታዋቂ ስቃችሁ ሚሊዮነር ነው የምትወሩት በየዙሩ 40 ሺህ ብር በተከታታይ ጊዜ በሰባተኛው መኪና የ2000 አሁን ወይም የ2000 ከነገ ወዲያ የኤሌክትሪክ መኪና ነው ሽልማቱ ዘመናዊ ሰው የታለ ሲባል እነሱ ናቸው ትባላላችሁ ሲነሳ መኪናው ተነስቷል ድምጽ የለውም ድሮ ቀር የለም ዘመናዊ መኪና ነው ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ በየዙሩ 40 ሺህ ብር ተከሰለ ጊዜ በሰባተኛው መኪና እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው ቆንጆ ሳቅ ለልጅ ልጅ የሚተላለፍ ጥሩ ጠረን ያለው ንብረት ዋጋ ያለው ሳቅ ትርጉም ያለው ሳቅ ስቃችሁ መኪና ነው ሽልማቱ መኪና ይህ የኢቢኤስ ቴሌቪዥን ነው የቦግዬና የይስሐቅ ቤተሰቦች ናቸው የሚጫወቱት እኔ ነፃነት ወርቅነህ እባላለሁ ናትናኤል ይመጣል ይስሐቅ ይመጣል ጥያቄውን ከማን እንደምንጀምር 1000 ብር አሸንፈው ነው የሚጀምሩት 1000 ብር አሸንፈው እሺ ቀርሜን ከጥያቄውን ይጀምራል ይስሐቅ እንኳን ደህና መጣችሁ ናትናኤል እንኳን ደህና መጣችሁ ሰው ሲያናግር ሰው በሚያወራ ሰዓት ሰው ሲያናግር በሚያወራ ሰዓት ምን ማድረግ የለ ናቲ ሰው ሲያናግርም ወይም ሲያወራ ምን ማድረግ የለብህም እኩል ማውራት እስቲ ስንተኛ መልስ ነው ሁለተኛ ይስሐቅ አንደኛው ሞክር መሳቅ ከአንደኛው እንጀምራለን ሰው ሲያናግር ወይም ሰው ሲያወራ ምን ማድረግ የለብህም አንደኛው ሰው ሲያናግር ምን ማድረግ የለብህም ማቋረጥ ሁለተኛው እኩል ማውራት ነው ሰው ሲያናግር ሶስተኛው ስልክ መነካካት ሄዲ አረባት አራተኛው አፍንጫ መጎርጎ እናት እንዴነ ከትወና ውጪ ሰው ፊት የመቅረብ ፍርሃት ያለበት ሰው ምን መስራት ሊከብደው ይችላል ከሰው ጋር የሚያገናኝ ስራ ዶክተር ለታካሚው ምን አይነት ምግብ እንዲቀንሱ ያዛል ቅባት ያለው ባለቤት በስራ ተበሳጭታ ብትገባ ምን ታደርጋለህ ስራ አግዛታለሁ ረጅም የመኪና ጉዞ ላይ ልታደርግ የምትችለውን ጥቀስ መጽሐፍ ማንበብ ከትወና ውጪ ሰው ፊት የመቅረብ ፍርሃት ያለበት ሰው ምን መስራት ሊከብደው ይችላል ከሰው ጋር የሚያገናኝ እኮ ትወና እኮ ከሰው ጋር ማገናኝ ነገር ነው ሰው ፊት የመቅረብ ፍርሃት ያለበት ሰው ምን መስራት የሚለው ምን ሲሰራ ምንድነው ይሄ ሶሪ የባንክ ስራ ባንክ ቤት ስራ መስተንግዶ ዶክተር ለታካሚ ምን አይነት ምግብ እንዲቀንሱ ያዛል ቅባት የበዛበት ባለቤት በስራ ተበሳጭታ ቤት ስትገባ ምን ታደርጋለህ ስራ አግዛታለሁ ራሱን ነው ያልከው ረጅም የመኪና ጉዞ ላይ ምን ልታደርግ የምትችለውን ጥቀስ ምን ልታደርግ ትችላለህ ላታደርግ የምትችለውን ነገር ጥቀስ መጽሐፍ ማንበብ ላነብ እችላለሁ ምህረት እንዴት ነሽ አለው እግዚአብሔር ይመስገን ከትወና ውጪ ሰው ፊት የመቅረብ ፍርሃት ያለበት ሰው ምን መስራት ሊከብደው ይችላል መድረክ መምራት ዶክተር ለታካሚው ምን አይነት ምግብ እንዲቀንሱ ያዛል ጣፋጭ ነው ባለቤትሽ በስራ ተበሳጭቶ ቤት ቢገባ ምን ታደርጊያለሽ እንከባከባለሁ ለማውራት ሞክር እንከባከባለሁ ለማውራት እንከባከባለሽ ማለት ያው አግዟለሁ እንደው ለማውራት ባዩ ችግር አንቺ ያልሽው እሱማ አግዟታለሁ እንከባከባለሁ ረጅም የመኪና ጉዞ ላይ ልታደርግ የምትችይውን ነገር ጥቀሺ ሙዚቃ ማዳመጥ ብራቮ ሙዚቃ ማዳመጥ ከትወና ውጪ ሰው ፊት የመቅረብ ፍርሃት ያለበት ሰው ምን መስራት ሊከብደው ይችላል መድረክ መምራት
ዶክተር ለታካሚው ምን አይነት ምግብ እንዲቀንሱ ያዛል? ጣፋጭ ነገር ጣፋጭ ስኳር ይበዛበት ስኳር ጣፋጭ ነገር ራሷን ያርሻት ባለቤትሽ በስራ ተበሳጭቶ ቤት ሲመጣ ምን ታደርጋለሽ? እንከባከባዋለሁ አወራዋለሁ ረጅም የመኪና ጉዞ ላይ ልታደርግ የምትችለውን ነገር ጥቀስ ሙዚቃ መስማት ሙዚቃ ላዳምጥ እችላለሁ መቅዲ እንዴት ነሽ? እግዚአብሔር ይመስገን ከትወና ውጪ ሰው ፊት የመቅረብ ፍርሃት ያለበት ሰው ምን መስራት ሊከብደው ይችላል? ከሰው ጋር ማውራት ዶክተር ለታካሚው ምን አይነት ምግብ እንዲቀንሱ ያዛል? ጨው ባለቤትሽ በስራ ተበሳጭቶ ቤት ሲገባ ምን ታደርጋለሽ? እረፍት እንዲያደርግ ረጅም የመኪና ጉዞ ላይ ልታደርግ የምትችይውን ጥቀሽ ተፈጥሮን ያደንቅ ተፈጥሮን ማድነቅ ብራቮ ተፈጥሮን ማድነቅ ከትወና ውጪ ሰው ፊት የመቅረብ ፍርሃት ያለበት ሰው ምን መስራት ሊከብደው ይችላል? መቅዲ ምን አልሽ? ከሰው ጋር ማውራት ዶክተር ለታካሚው ምን አይነት ምግብ እንዲቀንሱ ያዛል? ጨው ብራቮ ባለቤትሽ በስራ ተበሳጭቶ ቤት ሲገባ ምን ታደርጊያለሽ? እንዲያርፍ አደርገዋለሁ ረጅም የመኪና ጉዞ ላይ ልታደርግ የምትችይውን ነገር ጥቀሺ ተፈጥሮን አደንቃለሁ ግራና ቀኝ አብማያት 25 ሰከንድ አለሽ ከትወና ውጪ ሰው ፊት የመቅረብ ፍርሃት ያለበት ሰው ምን መስራት ሊከብደው ይችላል? ዜና ማንበብ ዶክተር ለታካሚ ምን አይነት ምግብ እንዲቀንሱ ያዛል? መጠጥ ባለቤትሽ በስራ ተበሳጭቶ ቤት ሲገባ ምን ታደርጋለሽ? ቡና አፈላለታለሁ ረጅም የመኪና ጉዞ ላይ ልታደርግ የምትችይውን ጥቀሺ አወራለሁ ከሰው ጋር አወራለሁ ሁሉንም 54 ተጫና 54ቱም ተዋውቆ ነው የሚወረደው ከትወና ውጪ ሰው ፊት የመቅረብ ፍርሃት ያለበት ሰው ምን መስራት ሊከብደው ይችላል? ምን አልሻብ? ዜና ማንበብ ጋዜጠኝነት ዶክተር ለታካሚው ምን አይነት ምግብ እንዲቀንሱ ያዛል? መጠጥ ምግብ መጠጥ ከሆነ እናያለን አልኮል ሱስ ባለቤትሽ በስራ ተበሳጭቶ ቤት ሲገባ ምን ታደርጋለሽ? ምን አልሽ? ቡና አፈላለታለሁ አዳምጣታለሁ ቡና ምን ነው አባቴ ተቆርቆረ ብላል አክስተኝ ምንድነው ተይት ለኔ ካልነገርከኝ ለማለት ነገር ነው ምናምን ነገር ንገረኝ እስቲ ረጅም የመኪና ጉዞ ላይ ምን ልታደርግ ትችያለሽ? አወራለሁ ከሰው ላወራና ልበላ እችላለሁ ረጅም ጉዞ ካልበሉ ካልጠጡ አይሆንም ከትወና ውጪ ሰው ፊት የመቅረብ ፍርሃት ያለበት ሰው ምን መስራት ሊከብደው ይችላል? ሶስተኛው አልተመለሰም አንደኛ ጋዜጠኝነት ሁለተኛው መድረክ መምራት አራተኛው መስተንግዶ ነው ሶስተኛው መዝፈን ነው መዝፈን ከትወና ውጪ ሰው ፊት የመቅረብ ፍርሃት ያለበት ሰው ምን መስራት ሊከብደው ይችላል? ጋዜጠኛው ነው ሰው ፊት መቅረብ ዶክተር ለታካሚ ምን አይነት ምግብ እንዲቀንሱ ያዛል? ቅባት ያበዛበት ጣፋጭ ነገር ጨው አልኮል ወይም ሱስ ባለቤት በስራ ተበሳጭቶ ቤት ሲመጣ ምን ታደርጋላችሁ? ባለቤታችሁ አንደኛው አልተመለሰም አራተኛ አዳምጠዋለሁ ስራ አግዛታለሁ አንደኛው ባለቤታችሁ ከውጪ ተበሳጭታ ወይም ተበሳጭቶ ሲመጣ ምን ልታደርጉ ትችላላችሁ? አንደኛው እራት ጋብዘዋለሁ ወተን እንብላ ልክ ነሽ ወተን እንብላ ባለቤታችሁ ከስራ ተበሳጭቶ ቤት ሲገባ ምን ታደርጋላችሁ? አዳምጠዋለሁ ስራ አግዘዋለሁ አራተኛው አባብላታለሁ ረጅም የመኪና ጉዞ ላይ ልታደርግ የምትችለውን ነገር ጥቀስ አንደኛው አልተመለሰም ሁለተኛው ላነብ ነው ሶስተኛው ላወራ ልበላ አራተኛው ሙዚቃ ላዳምጥ ነው አንደኛው መልስ ረጅም የመኪና ጉዞ ልተኛ እችላለሁ የቦግ የቤተሰቦች አመጡት ነጥብ 82 ነው ከ75 ነጥብ በላይ የመጣ አስቤዛ ይሸምትለታል አስቤዛ ተሸምቶላቸዋል 82 ነጥብ አምጥተዋል ደግሞ ለከዚህ በኋላ የሚመጡት መኪናው ሲመጣ ነው ወደ ቶርናመንቱ አልፈዋል ከ80 በላይ ነው የመጣዋቸው ጭብጨባው ረዘም ይላል ጭብጨባው ረዘም እስቲ ልልታ ይሳቅ ቤተሰቦች እንኳን ደህና መጣችሁ
አንደና ቆያ አቶ ይሳቅ እንዴት አሉ? ወጣት ይሳቅ እንደምን አሉ? ጋሽ ይሳቅ እንደምን አሉ? እሺ ይሳቅ ያብስራ ብሩክና ዳዊት ናችሁ። እንኳን ደህና መጣችሁ። እንኳን ደህና ቆዩ። እና ማን እንበል? ያው እኔ ይሳቅ እባላለሁ። እሱ ያብስራ ይባላል። የእርስና አባቴ ልጅ ነው። እሺ ወንድማችን ነው። ያጎታችን ልጅ ነው። ያው አብሮ አደጋችን ነው። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እሺ ይሳቅ ምንድን ነው የምትሰራው አንተ? እኔ የኮምፒውተር ሳይንስ ነው የተመረኩት። አሁን ላይ የምሰራው ዩዘር ኤክስፒሪየንስ ላይ ነው። ስራ ጥሩ ነው? ቆንጆ ነው። እግዚአብሔር ስራ ከማግኘት ከመጀመር ውጪ በኮሌጅ ልስትወጣ ምን ታደርጋለህ? እቀመጣለሁ። ትቀመጣለህ? ፈልጋለሁ እንደማለት ነው። ስራ ፈልጋለሁ። ሰዎች ለምን ሊሰለፉ ይችላሉ? ለነዳጅ። በስራ ላይ ያለ ብተኛ አደጋ የሚያስከትል የሙያ አይነት ጥቀስ። ፖሊስ ወይም ጥበቃ። የቤተሰብ ጨዋታ ፕሮግራም ላይ ነፃነት ወርቅነህ በብዛት ምን ሲጠይቅ ታያለህ ትሰማለህ? የስራ ሁኔታ። የስራ ሁኔታ። ስራ ከማግኘት ከመጀመር ውጭ በኮሌጅ ስትወጣ ምን ታደርጋለህ? እቀመጣለሁ፣ አርፋለሁ። አንደኛው መልስ ነው። ሰዎች ለምን ሲሰለፉ ታያላችሁ? ለነዳጅ። በስራ ላይ ያለ ብተኛ አደጋ የሚያስከትል የሙያ አይነት ጥቀስ። ፖሊስ ወይም ጥበቃ። ሁለተኛው መልስ ነው። ጥበቃ። የቤተሰብ ጨዋታ ፕሮግራም ላይ ነፃነት ወርቅነህ ማለት እኔ። የቤተሰብ ጨዋታ ፕሮግራም ላይ ነፃነት ወርቅነህ የተባለው እኔን ነው። የቤተሰብ ጨዋታ ላይ ፕሮግራም ላይ ነፃነት ወርቅነህ እኔን ማለቶቹ ነው። በብዛት ምን ሲጠይቅ ታያላችሁ ወይም ትሰማላችሁ? የስራ ሁኔታ። ያብስራ እንዴት ነህ? ሰላም እንዴት? ሁሉ ጤና? የስራ ሁኔታ እንዴት ነው? የስራ ሁኔታ እኔም አይቲ ላይ ነው የምሰራው። እሺ ስራ ከማግኘት ከመጀመር ውጪ ከኮሌጅ ስትወጣ ምን ታደርጋለህ? እማራለሁ። ሰዎች ለምን ሊሰለፉ ይችላሉ? ለታክሲ። በስራ ላይ ያለ ብተኛ አደጋ የሚያስከትል የሙያ አይነት ጥቀስ። ሹፌር። የቤተሰብ ጨዋታ ፕሮግራም ላይ ነፃነት ወርቅነህ ማለት እኔ ነኝ። የቤተሰብ ጨዋታ ፕሮግራም ላይ ነፃነት ወርቅነህ እኔ ነኝ። በብዛት ምን ስጠይቅ? በትህትና ምን ስጠይቅ? በአክብሮት ምን ስጠይቅ ትሰማለህ? ስም ወይም የቤተሰብ ስም ወይም የቤተሰብ መጠሪያ። ስራ ከማግኘት ከመጀመር ውጭ ከኮሌጅ ስትወጣ ምን ታደርጋለህ? እማራለሁ። ሰዎች ለምን ሲሰለፉ ታያለህ? ለታክሲ፣ ለትራንስፖርት። አንደኛው መልስ ነው። በስራ ላይ ያለ ብተኛ አደጋ የሚያስከትል የሙያ አይነት ጥቀስ። ሹፌር። አንደኛው መልስ ነው። ሹፍርና ነው። የቤተሰብ ጨዋታ ፕሮግራም ላይ ነፃነት ወርቅነህ በብዛት ምን ሲጠይቅ ወይም ምን ትሰማለህ? ስም እና የቤተሰቡ ለምን እከሌ ተባላችሁ? ስማቸው። ነፂ እኮ ይጠይቅ። ነፂ እኮ ብሩኬ እንዴት ነህ? አብሮ አደጋቸው ነህ? ጎሽ። የት አካባቢ ነው የምትኖሩት? የተለያየ ነው። ሁለታችን ኮተቤ አካባቢ ነው የምንኖረው። እሺ። እነሱ ሰሚት ናቸው። እሺ። ምንድን ነው የምትሰራው ብሩኬ? እኔ በማኔጅመንት ነው የጨረስኩት። ከሶስት ጓደኞቼ ጋር ሆኜ የህትመት ስራዎችን ነው የምሰራው። ስራ ከማግኘት ከመጀመር ውጭ በኮሌጅ ስትወጣ ምን ታደርጋለህ? ስራ እፈልጋለሁ። ጎበዝ። በጨዋ ደንብ ስራ። ሰዎች ለምን ሊሰለፉ ይችላሉ? ለምግብ። በስራ ላይ ያለ ብተኛ አደጋ የሚያስከትል የሙያ አይነት ጥቀስ። ኢንዱስትሪ። ጎበዝ። ማሽን ያለበት አካባቢ ማለት ነው። የቤተሰብ ጨዋታ ፕሮግራም ላይ ነፃነት ወርቅነህ ማለት እኔ ነኝ። በብዛት ምን ሲጠይቅ ታያለህ ወይም ትሰማለህ? የትዳር ሁኔታ። አግብተሃል? አግብተሻል ይላል። ያ ነፃነት። ስራ ከማግኘት ከመጀመር ውጭ በኮሌጅ ስትወጣ ምን ታደርጋለህ? ስራ እፈልጋለሁ። ሰዎች ለምን ሊሰለፉ ይችላሉ? ለምግብ፣ ለዳቦ። የዳቦ ሰልፍ ደግሞ ስርዓቱ ራሱ ደስ ሲል እየተጠጋጋችሁ ባለ ሁለት ብር አለቀ ሲል ባለ ብሩን እንወስዳለን። የስንዴ አለቀ ሲል የገብስ እንወስዳለን። የገብስ አለቀ ያጃ የለ
ሰልፍ ይለያያል ራሱ ታውቃላችሁ። ሰልፍ እኮ ይለያያል። የታክሲ ሰልፍ ላይ ራሱ ሁሉም ስልኩን ይዞ እየመጣ ነው እየወጣው ሰው ቢገባ ችግር የለም። 12 ሰው ስለሚችል አንድ ታክሲ ምንም ችግር የለው። ብፌ ላይ ራሱ ወይ ዓለም እንዴ አይ ይቅሪብ እስቲ አርጌ እርስ በርስ ነው የምትደራረገው። አንተ አነሳና ይባል ዘመድ ለዘመዱ ወይ የምትወጁ ከምሮ ቴክኒክ ነው። በስራ ላይ ያለ ብተኛ አደጋ የሚያስከትል የሙያ አይነት ጥቀስ። ኢንዱስትሪ ውስጥ የፋብሪካ ሰራተኛ የሚቆርጥ ነገር ካለ የቤተሰብ ጨዋታ ፕሮግራም ላይ ነፃነት ወርቅነህ የተባለው እኔ ነኝ። በብዛት ምን ስጠይቅ ምን ስል ሰማችሁ? ምን አልክ? የትዳር ሁኔታ አግብተሻል ብለህ ትቀደዳለህ ወይ? አግብተሃል። እኔ አሁን አፍሬ እንድተው ዳዊት እንዴት አለሁ? እግዚአብሔር ይመስገን። ሁሉ ሰላም? እግዚአብሔር ይመስገን። ስራ የለም። ተማሪ ነኝ። ተማሪ ነህ? እሺ ዳዊት ምን እያጠናህ ነው? አካውንቲንግ። አዲስ አበባ ዩኒቨርሲቲ ነው? አይ ዩኒቨርሲቲ ወይ እዚሁና? አዎ። እሺ ስራ ከማግኘት ከመጀመር ውጭ በኮሌጅ ስትወጣ ምን ታደርጋለህ? ቤተሰብ ጠይቃለሁ። ተመረቀህ? አንተ ጎረምሳ ሆይ። ሰዎች ለምን ሊሰለፉ ይችላሉ? ለፓስፖርት ኢሚግሬሽን። በስራ ላይ ያለ ብተኛ አደጋ የሚያስከትል የሙያ አይነት ጥቀስ። የኤርፕሌን አብራሪ፣ አውሮፕላን አብራሪ፣ ፓይለት። የቤተሰብ ጨዋታ ፕሮግራም ላይ ነፃነት ወርቅነህ በብዛት ምን ሲጠይቅ ትሰማለህ? እድሜ እንኳን አይጠይቅም፣ ግን እነዚህ 50 ሰዎች ሊሉ ይችላሉ። ስራ ከማግኘት ከመጀመር ውጭ ከኮሌጅ ስትወጣ ምን ታደርጋለህ? ቤተሰብ ጠይቃለሁ። ዘመድ ጠይቃለሁ። ሰዎች ለምን ሊሰለፉ ይችላሉ? ለፓስፖርት ኢሚግሬሽን። በስራ ላይ ያለ ብተኛ አደጋ የሚያስከትል የሙያ አይነት ጥቀስ። ፓይለት፣ አውሮፕላን መንዳት፣ የቤተሰብ ጨዋታ ፕሮግራም ላይ ነፃነት ወርቅነህ በብዛት ምን ሲጠይቅ ታያለህ ትሰማለህ? እድሜ። እሺ መጥፎ አይደለም። ስራ ከማግኘት ከመጀመር ውጭ ከኮሌጅ ስትወጣ ምን ታደርጋለህ? አንደኛው አርፋለሁ፣ 2 እና 4 አልተመለሰም፣ ዘመድ ጠይቃለሁ። ሶስተኛው ነው ከትምህርት ቤት ከኮሌጅ ስትወጡ ምን ታደርጋላችሁ ከስራ ውጪ? ሁለተኛው እዝናናለሁ። አራተኛው ሚስት አስባለሁ። ሰዎች ለምን ሊሰለፉ ይችላሉ? አንደኛው ለትራንስፖርት፣ ሁለተኛው ለዳቦ፣ 3 አልተመለሰም፣ አራተኛው ለነዳጅ፣ ሶስተኛው ለስኳር ነው። ለስኳር። በስራ ላይ ያለ ብተኛ አደጋ የሚያስከትል የሙያ አይነት ጥቀስ። ሹፍርና፣ ጥበቃ፣ አራተኛው የፋብሪካ ሰራተኛ፣ ሶስተኛው የምግብ ባለሙያ። እሳት ሊቀጣጠል ይችላል በሚል ነው። የቤተሰብ ጨዋታ ፕሮግራም ላይ ያ ነፃነት ወርቅነህ አለው። ያን አጥፍታችኋት ነው። የቤተሰብ ጨዋታ ፕሮግራም ላይ ያ ነፃነት ወርቅነህ ተብዬ አሁን እየፈካ መጣ። አይገርምም? የቤተሰብ ጨዋታ ፕሮግራም ላይ ያ አወኩ የሚለው ያ ነፃነት ወርቅነህ ተብዬ በብዛት ምን ሲያሞጠሙጥ ምን ሲጠይቅ ታያላችሁ ደግሞ ወይስ ትሰማላችሁ ሲባል፣ አንደኛ ስማቸውን ነው። ሁለተኛው የቤተሰብ ሁኔታ፣ የሥራ ሁኔታ። አግብተሃል ይላል አሉ ትሉኛላችሁ አሉ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ ስቃችሁ የሚልነቱ በየዙሩ 40 በተከሰደ በሰባተኛው መኪና ነው። የቦግ የቤተሰቦች ያመጡት ነጥብ 82 ነበረ። 75 ነጥብ ከ75 ነጥብ በላይ ያመጣ አስቤዛ ይሸምትለታል። አስቤዛ ተሸምቶላቸዋል። ከ80 ነጥብ በላይ ስላመጡ ደግሞ ወደ ቶርናመንቱ አልፈዋል። የይስሐቅ ቤተሰቦች ደግሞ ያመጡት ነጥብ 80 ነው። 80 ነጥብ አምጥተዋል። አስቤዛ ተሸምቶላቸዋል። በፕሮግራሙም ይቆያሉ፣ ይቀጥላሉ። እነሱ ይቅደሙ ብለዋቸዋል። 2 ነጥብ ብርቅ አይደለም ይሄዱ ብለዋቸዋል። 80 ነጥብ ይዘው እነሱ ይቀጥላሉ። እነሱ ደግሞ መኪናው ሲመጣ ነው ምን መጣው
ብለዋል። አስቤዛቸውን ይዘው እልም። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። ቆንጆ ሳቅ፣ ለልጅ ልጅ የሚተላለፍ ጥሩ ጠረን ያለው ንብረት የሆነ ሳቅ፣ ድምፅ የሌለው መኪና፣ የኤሌክትሪክ መኪና ነው ሽልማቱ። ተነስቷል። አንቀረ ዘመናዊነት ዘመናዊ ነው። የምትሆኑት እዚህ ከመጣችሁ በየዙሩ 40 ሺህ ብር ነው። የቦግ የቤተሰቦች ነገሮችን በመልክት በመግለጽ 40 ሺህ ብር የሚያስገኘው ቦታ ላይ ደርሰዋል። 40 ሺህ ብር ቶርናመንቱን ያለፉ ቤተሰቦች ናቸው። ከዚህ በኋላ የሚመጡት መኪናውን ሲመጣ ነው የሚመጡት። መኪናው ድምፅ ስለሌለው ሰምታችሁ አትመጡም። ደውለንላችሁ ነው የምትመጡት። እሺ ናቲ እርግጠኛ ስትሆን ነፂ እንጀምር በለኝ። ነፂ እንጀምር። እሺ ማርያም እንዝርት ምን አለው? ጥጥ ነጠላ ድውር ወይም ጋቢ ሸማኔ መደወሪያ ጥጥ መቦጨት መስፍለት እንዝርት ክር ወይ ድር ቢያብር በሸረሪት ይሻል ነበር። ድር በሸረሪት መጥፎር ሞክራቸው ጥሩ ነው። እስቲኪኒ አይደለም። ድርብ ጥርስ ብራቮ። ግዙፍ ወፍራም በገንዘብ ሀብታም ባለጸጋ ረብጣ ሌላ አስተካክል እስቲ። ባለጸጋ አይደል ብር አራጣ ክፍያው እንዴት ነው ሲል እቁብ ነው። አይ ክፍያው እንዴት ነው ሲል ምን ይባላል? ብዙ መመንዘር ብዙ ዶላር ገንዘብ ረብጣ ሀብት ካሽ ዳጎስ ያለን አሰፋው እኮ አንተ በጣም ዳጎስ እኮ እንዲህ ነች። እንደዚህ ነው። ዳጎስ ያለ ትልቅ አይደለ? ዳጎስ እስቲ ጠጣና አይደለም ጠጣና ሰካራ መወላገድ ጠርሙስ ብርጭቆ ነው። እሺ ብርሌ አይደለም ጠጣና ከዛ ድፋው። አተላ ምን ይባላል? ዝቃጭ ይባላል። ቀይር ቀጥል። እንቀጥል። መፈለግ ዶሮ ውሻ ብር ነው። ውሻ መጮህ አይ ማሽተት ወይ ማነፍነፍ አይ ነው እንዴ? ይሄ ከባድ ነው። ሚጥሚጣ ማቃጠል እሱ በርበሬ ሚጥሚጣ እስቲ መደቆስ ምን ይባላል? ማጣቀስ ወይም ዳጣ ወይም ድንች ብራቮ ድል መስሎኝ ድል ነው። ጣፋጭ በጣም ትንሽ ይሄ አነስ ያለ ማይታይ መጻፍ በምን በብዕር ወይ በብራና ወይም አይደል መጻፊያው ብሩሽ ቀለም እስክሪፕቶ ወይ እስክሪፕቶ መጻፊያ ቀፎ በማር ቀፎ በማር ከባድ ነው። በስክሪፕቶ ነው። እንዲህ ብቲ ከዛ አውጥተሽ በማር ይሻላል። ቀፎ በማር ይሻላል ይመስለኛል። ጻፍ ቁረጥ
ትኬት ወይም ደረሰኝ 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 ብራቮ ደረሰኝ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣ ዝነኛና ሀብታም ታዋቂ ስቃችሁ ሚሊዮን በየዙሩ 40 ሺህ በተከሰተኛው መኪና ነው። ይህ የኤሌክትሪክ መኪና ነው። እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። ሁላችሁም ትመጣላችሁ። ቦግ የቤተሰቦች ነገሮችን በምልክት በመግለጽ ያመጡት ነጥብ 150 ነው። 150 40 ሺህ ብር አስገኝቶ አያውቅም። 150 ሲባዛ በ10 1500 ብር አላቸው። ወደተና አልፈዋል። አስቤዛ ተሸምቶላቸዋል። መኪናው ሲመጣ ነው የሚመጡት። እናንተ ሁላችሁም ትመጣላችሁ። ምንድነው ለዚህ ነው ሁላችሁም ትመጣላችሁ። እኔ ነፃነት ወርቅነህ እባላለሁ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። ክፉ አይንከን።